ተመልካቾች በዝርዝርና በስፋት ወደምናደርሳቸው የዛሬ ፕሮግራማችን እናመራለን። የንግድ ስራ ላይ ሲስተም መዘርጋት የንግድ ሂደቶችን እንደ ሰንሰለት በማያያዝ ስራው በራሱ ፍሰት እንዲሄድ ማስቻል ስለመሆኑ ይነገራል። ሲስተም ጊዜን የሚያባክኑ አሰራሮችን በማስወገድ ለደንበኞች ሁልጊዜ ተመሳሳይ ጥራት ያለው አገልግሎት ለመስጠትና ምርታማነትን ለመጨመር ይረዳል። ሃይማኖት ወርቁ ይህንን በተመለከተ ያዘጋጀችልን ዘገባ አለ። እሱን ተከታትለን እንምጣ። በዘመናዊ የንግድ ዓለም ውስጥ ተወዳዳሪ መሆን የሚጠበቅ ጉዳይ ነው። አንድ ድርጅት ዘላቂ የሆነ ስኬት እንዲያስመዘግብ መሰረታዊ የሆኑ የስራ ስርዓት ወይም ሲስተም መዘርጋት የግድ ያስፈልገዋል። ሲስተም በቢዝነስ ውስጥ የሚከናወኑ የዕለት ተዕለት ሁነቶችን በግልጽ በተቀመጡ ሂደቶች ማስኬድ መቻል ነው። እኛም በዛሬው የኢትዮ ቢዝነስ ዝግጅታችን በቢዝነስ ውስጥ ሲስተም መዘርጋት ምን ይመስላል የሚለውን በስፋት እንመለከታለን። አብራችሁን ቆዩ። ማንኛውም ተቋም ሲስተም አለው። ባይ ዴፊኒሽን ሲስተም አለው። ሲስተም የሌለው ተቋም የለም ማለት ነው። ዋናው የሲስተሙ ጥራት ምን ይመስላል። ሲስተም ዘርግቷል ስንል ብዙ ጊዜ ጥራት ያለው የአሰራር ሂደት ይከተላል ማለት ነው። ስለዚህ የት ጋር ነው ፎከስ የምናደርገው ማለት ነው? ፕሮሰሱ ላይ ነው ማለት ነው። ስለዚህ የሆነ ግብአት አለ፣ ኢንፑት አለ፣ እሱም ፕሮሰስ ያደርጋል። ያንን አውትፑት ለማግኘት ይሄንን ፕሮሰስ የሚያደርግበት የአሰራር ዘይቤው የአሰራር ስርዓቱ ነው ሲስተም ዘርግቷል አልዘረጋም ለማለት የሚያስችለን ማለት ነው። ስለዚህ ሲስተም ዘርግቷል ስንል ምን ማለታችን ነው? ስለዚህ አንድ ተቋም ስታብሊሽ ከተደረገ ጀምሮ ህጋዊ እውቅና ካገኘ በኋላ ማድረግ ያለበት ብዙ ነገሮች አሉ። አንድን ሲስተም አንድ ተቋም ሲስተም ዘርግቷል ስንል በጣም ብዙ በርካታ ነገሮች አሉት። የመጀመሪያው ሲስተሙ ሪሶርስ ይፈልጋል። እነዚህ ሪሶርስ የምንላቸው የሰው ኃይል ሊሆን ይችላል፣ ማሽነሪዎች ሊሆኑ ይችላሉ፣ ዌርሃውሶች ሊሆኑ ይችላሉ፣ ገንዘብ ሊሆን ይችላል፣ ሌሎች የተለያዩ ሪሶርሶች ሊኖሩት ይችላሉ። እነዚህ ሪሶርሶች እንዴት ማኔጅ አደርጋቸዋለሁ ብሎ መጨነቅ አለበት። ምን አይነት የሰው ኃይል ያስፈልገኛል ማለት አለበት። ሰው ሲጀምር ከመስራቾቹ በኋላ የድርጅቱ አወቃቀር ምን ይመስላል፣ ኦርጋናይዜሽን ስትራክቸር ምን መምሰል አለበት፣ ይህንን ስራ ለመስራት በቪዥኔ ያስቀመጥኩት ቦታ ላይ ለመድረስ አሰራር ስርዓቴ ምን መምሰል አለበት፣ ይህንስ መሸከም የሚችል ስትራክቸር ምን መምሰል አለበት የሚለውን ኦርጋናይዜሽን ስትራክቸር በዲዛይን በማድረግ ይጀምራል። ሲስተም ዘርግቷል ለማለት እንግዲህ ይሄንን ሳይኖራቸው እየሰሩ ያሉ ብዙ ተቋማቶች አሉ። ግን እንደ ሲስተም አለ። ሲስተሙ ግን ጥራቱን የጠበቀ ሲስተም አይደለም ማለት ነው። ስለዚህ ሲስተም ዘርግቷል ስንል የመጀመሪያው ኦርጋናይዜሽን ስትራክቸር ሊኖረው ይገባል። ሲስተም ስንል በዋነኛነት አክቲቪቲን ጽፎ ማስቀመጥ ሊሆን ይችላል። ሲስተም ስንል ቤዚካሊ ለምሳሌ አንድ ቢዝነስ ቢኖረን ይሄ ቢዝነስ አገልግሎት ሊሆን ይችላል፣ ማምረት ሊሆን ይችላል። ስራውን ወይም ደግሞ ያ ቢዝነስ የሚሰጠውን ነገር ኤክስኪዩት ለማድረግ ምን አይነት ነገሮችን ዴይ ቱ ዴይ እናደርጋለን፣ ቀን በቀን የምናደርገው አክቲቪቲ። እንግዲህ ሲስተም አንድ ተቋም ምርታማ ነው ለማለት ወይም ውጤታማ ነው ለማለት የመጀመሪያው ምን መስራት እንዳለበት፣ መቼ ምን ማድረግ እንዳለበት ማወቅ አለበት። ስለዚህ ሲስተም ዘርግተናል ማለት ለመረጃ ቅርብ ነን ማለት ነው። ለመረጃ ቅርብ ነን ማለት ለውሳኔ ቅርብ ነን ማለት ነው። ለውሳኔ ቅርብ የሆነ አንድ ተቋም ወጪውን መቀነስ፣ ፕሮዳክቲቪቲውን መጨመር ይችላል ማለት ነው። ስለዚህ መረጃን የሚያገኝበት መንገድ ከየዲፓርትመንቶቹ ጀስት አንድ ውሳኔ ለመወሰን ምን መግዛት አለብኝ፣ መቼ መግዛት አለብኝ፣ ከየት መግዛት አለብኝ የሚለውን ለማወቅ ሲስተም ከተዘረጋ ሲስተሙ የሚሰጠው ግብአት ለማናጅመንቱ ለውሳኔ ቅርብ እንዲሆን ያደርገዋል። ይሄን በማድረጉ ትርፋማነትን ማሳደግ ይቻላል፣ ፕሮዳክቲቪቲን ማምጣት ይቻላል። ስለዚህ በዛ መንገድ ሲስተም መዘርጋት ቅድም ያልኳቸው ሲስተሞች አሉን ካልን እነዚህን ነገሮች ለማግኘት ለትርፋማነትን ለመጨመር ፕሮዳክቲቪቲን ኢንሃንስ ለማድረግ በጣም አስፈላጊ ነገሮች ናቸው ማለት ነው። ሲስተም መዘርጋት የዕለት ተዕለት የንግድ እንቅስቃሴን በግልጽ በተቀመጡ መመሪያዎችና ቴክኖሎጂዎች ማስኬድ መቻል ነው። ለመሆኑ ግን የንግድ ባለቤቶች የዕለት ተዕለት ስራን ወደ ሲስተም መዘርጋት እንዴት ማሳካት ይችላሉ? እንደ ቢዝነስ እያለ ብዙ ጊዜ ባለቤት ወይም ደግሞ ስራ ውስጥ ሆኖ የሚሰራ ሲሆን ስትራቴጂክ ነገሮችን ማሰብ አይችልም፣ ወይም ስልታዊ ነገር የምንላቸውን ነገሮች ሊያስብ አይችልም። ሁልጊዜ የእሱን መገኘት ይፈልጋል። አሁን በእኛ ሀገር ኮንቴክስት አብዛኞቹ ቢዝነሶች ብዙ ጊዜ ዲፔንድ የሚያደርጉት ባለቤቱ ላይ ነው። ባለቤቱ ካለ ስራው ይሰራል ፕሮፐርሊ፣ ባለቤቱ ከሌለ ስራው አይሰራም።
ይሄ ማለት የባለቤቱን ኢንቮልቭመንት ሁልጊዜ ይፈልጋል። ሶ ባለቤቱ የቀን ተቀን ሩቲን አክቲቪቲ ላይ ዲፔንድ ያደርጋል ማለት ነው። ግን ሲስተም ቢዘረጋ ወይ አሰራር ዘዴ ቢዘረጋ ላለው ቢዝነስ ባለቤቱ የቀን ተቀን አክቲቪቲዎች ላይ የሚያሳልፈውን ጊዜ ትቶ ምን ላይ ይሄዳል ማለት ነው? ኦን ቢዝነስ ወይም ደግሞ የስልታዊ ነገሮች ላይ ይሄ ቢዝነስ እንዴት ማደግ ይችላል ከዚህ በላይ የሚለውን ነገር ማሰብ ይችላል። ቀን በቀን ያለውን አክቲቪቲ ትቶ ማለት ነው። ሶ ትልቁ አድቫንቴጅ የሚሆነው ይሄ ነው። በቢዝነስ ውስጥ ሲስተም ሲዘረጋ መረጃ በአግባቡ እንዲሰበሰብ ያስችላል። ይህም የንግድ ባለቤቶች ያላቸውን የገንዘብ እንቅስቃሴ እንዲያውቁ እንዲሁም የሽያጭ መጠናቸውን እንዲረዱ ያስችላቸዋል። ለመሆኑ ግን በቢዝነስ ውስጥ ሲስተም ሲዘረጋ ያሉ ዋና ዋና ተግዳሮቶች ምንድን ናቸው? ኢንተርናሊ ሀፕን የሚያደርጉ ነገሮች አሉ። በዋነኛነት የምንጠቅሰው ሰራተኛ ጋር ተያይዞ ለውጥን የመፍራት አይነት ነገር ልክ ሲስተሙን ኢምፕሊመንት በምናደርግበት ጊዜ ለውጥን የመፍራት አይነት ነገር ይመጣል። ሶ ሬዚስታንት ቱ ቼንጅ አንደኛው ቻሌንጅ ነው። ሁለተኛው ጊዜ ይፈልጋል፣ በደንብ ጊዜ ይፈልጋል። ያንን ኢምፕሊመንት ለማድረግ ለማሰልጠን የምናወጣው ጊዜ አለ፣ ገንዘብ ይፈልጋል ሲስተም ኢምፕሊመንት። ይሄ ግን የተጋነነ ገንዘብ አይደለም። ከዛ እነዚህ ደግሞ አንዳንዴ ከሰራተኛውም ብቻ ሳይሆን ከባለቤትም ይሄ ከኦልድ ሀቢት ያለ መውጣትም አይነት ነገር እነዚህ እንደ ተግዳሮቶች አድርገን ማለት በለመድኩበት አሰራር ለስራ አንዳንዴ ስራውንም እንደማያሳጣው እያሳየሽው ይሄ ሬዚስታንስ ቱ ቼንጅ አለ። ሬዚስታንስ ቱ ቼንጅ ግን ሰራተኛው ጋር ብቻ አይደለም ባለቤቱ ጋር ነው። አንዳንዴ በጣም ቢዚ ሆኖ ሁሉንም ነገር ራሴ መንካት ፈልጋለሁ የሚል አይነት ሰው ሆኖ እንደ ባለቤት አክት የሚያደርግ ሰው ካለ በኋላ ላይ ነው ይሄኛውን በዚህ ስራ አንተ ወደ ስልታዊ ነገር ሂድ ስትዩ ኮምፕሊትሊ ስራ ያሳጣሽው አይነት ነገር ይሰማል። ሶ እነዚህ ዋነኛ ተግዳሮቶች ናቸው። ሲስተም መዘርጋት ስንፈልግ አሁን እየሰራንበት ያለነው ነገር አለ። እሱን ዩዥዋሊ እኛ ምን እንላለን አዚዝ ነው እንላለን። ጀስት አሁን እየተሰራበት ስለሆነ ስለዚህ ለውጥ ሲስተም መዘርጋት ስንፈልግ ወይም ለውጥ ማምጣት ስንፈልግ የመጀመሪያው ጥናት ማጥናት ፕሮፌሽናሎች ገብተው ጥናት ማጥናት አለባቸው። እሱ ጥናት ምን እንለዋለን ቱቢው ምን ይሆናል የሚለውን ነገር እናያለን። ስለዚህ በአዚዙና ቱቢ ዶክመንቶች ይኖሩናል። ማናጅመንቱም ይቀበለዋል፣ ያየዋል፣ ሪቪው ያደርጋል። ይሄ ነው ቱቢያችን፣ ይሄ ነው አዚዛችን። ይሄ ጥናት ነው። ይሄ በአዚዙና በቱቢ መካከል ልዩነቶች ይኖራሉ። ስለዚህ አንደኛ መጀመሪያ ቢዝነሱን ዲያግኖሲስ እንሰራለታለን። ቢዝነሱን ዲያግኖሲስ እንሰራለት በአዚዙና በቱቢ መካከል ያሉትን ነገሮች እያየን ምንድነው ለተቋሙ የሚያመጣው ፋይዳ ይሄ ለውጥ የሚለው መጀመሪያ ይገመገማል፣ መገምገም አለበት። ስለዚህ ፊዚቢሊቲ ይታያል ማለት ነው፣ የለውጡ ፊዚቢሊቲ። ይሄ ዝም ብለን ጃምፒን አድርገን ወደ ለውጥ እንዳንገባ ነው። ቅድመ ሁኔታዎችን ቼክ አድርገን ይሄ አካሄድ ያዋጣል አያዋጣም የሚለውን ነገር ነው የምናጠነው። በዚህ መንገድ ብንሄድ ተቋሙ ላይ የሚያመጣው ፋይዳ ፖዚቲቭ ነው ወይስ አይደለም ኔጌቲቭ ነው የሚለው እናያለን። ይህን አይተን ማናጅመንቱ ካመነበት እና ይሄ ለውጥ ጠቀሜታ አለው ብሎ ሲያምን ወደ ለውጡ ጉዞ ይሄዳል። ተመልካቾች በዛሬ ኢትዮ ቢዝነስ የቅዳሜ መሰናዷችን በአጫጭርና በዝርዝር ወደ እናንተ ያደረስናቸው ዘገባዎች እነዚህን ይመስሉ ነበር። በቀጣይም የተለያዩ የቢዝነስ መረጃዎቻችንን ይዘን ወደ እናንተ የምንመለስ ይሆናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ቆየን። ሰላም ቆዩን።